በመጨረሻው ዘመን ጀማው ትንቢቱ ተፈጸመ። ሆነ ጀማው ቶትንሃም ወረደ። እኔ አመቱ ሲጀመር እኮ ነግሬያችኋለሁ። እንግዲህ ቶትንሃም እንደዛ ሲንበጫበጭ ነግሬያችኋለሁ። ሚኮስፐርስ ይሄ ቡድን ጎዳና መውጣቱ ነው። ጠንቀቅ በል ብዬው ነበር። ወይ ቡድን ፈልግ ብዬው ነበር አስቀድሜ። ይሄው ጎዳና ወጥቶ አረፉ። አንጀቴን የበላኝ ዛሬ ዌስትሃም እንግዲህ ወልቭስን ማሸነፉን ተከትሎ የደረጃ ለውጥ ተከስቷል። ቶትንሃም ወደ ታችኛው ደረጃ ወርዳለች እንደምትመለከቱት ማለት ነው። በቃ ወራጅ ቀጠና ላይ ኦልሬዲ ቁጭ ብሏል ማለት ነው። ተመልከት አንተ፣ ወራጅ ቀጠና ውስጥ እኮ ነው የተቀመጠው ቶትንሃም። አሁን እኮ መቀመጥ እኮ አይደለም እኮ ቀጣይ በቃ ወርዳል እኮ ነው። የቀረን እኮ ስንት ጨዋታ ነው? ቀልድ ነው እንዲያዝ ነው። 6 ጨዋታ ነው ምናምን እኮ ነው የቀረው ፕሪሚየር ሊጉ። ወይኔ አይኔ እያየ ቻው፣ አይኔ እያየ ቻው። ወይኔ አስባችሁታል? ሻምፒዮንሺፕ ሄዶ ሲጨቃጨቅ ወይኔ ክልል። ይሄው ቀስ በቀስ 18ኛ ላይ ደቅ ብያለሁ። ዌስትሃም 1-0 እየመራ ፈርስት ሃፉን ወጥቷል። ወልቭስን 18 እንደ ቀልድ እያሳሳኩ እንደዚህ እያሳሳኩ ዶሮ ወረዳሉ ዶሮ ወረዳሉ ዶሮ ይተደላደለ 18ኛ ላይ ማይደፈረውን ደፈረው። በቃ ጀማው ዶሮዬ የሽኝት አገልግሎት ፕሮግራም እናዘጋጅልሻለን። በቃ ዶሮዬ ይሄው ዌስትሃም መራ። ይሄው ደቃለች። በቃ እቺ ዶሮ ይሄው ነበር ትንፈራ የነበረው። እንግዲህ ዶሮዬ በልባችን ትኖሪያለሽ። ስላደረግሽልን ሁሉም ነገር እናመሰግናለን። ስንለይሽ በእንባ ነው። ቻው በቃ ዶሮዬ ቻው በቃ በለው ዌስትሃም በለው። ምን አይነት እግር ኳስ ነው የተመለከትነው? ዌስትሃም ከወልቭስ ያደረጉ ጨዋታ እጅግ በጣም የሚገርም ጨዋታ። አረ ዌስትሃም 4-0 ወልቭስን ሜዳው ላይ ጠርቶት ቅጥቅጥን ያደረገው በእውነት ነው የምላችሁ። እጅግ በጣም አዝናኝ ጌም ነበር የተመለከትነው። ማቭሮፓኖስ ምን እኔ ተከላካይ ነው አጥቂ ነው የተጫዋች። ባለፈውም ሲቲ ላይ ጎል አገብቷል። ዛሬ 2 ጎል ነው ያስቆጠረው። የመጀመሪያው ሄዲንግ ራሱ ጃረድ ቦን አሲስት ያደረገለት እንዴት አባቱ እንደሚያምር። 4ኛው ጎልም የሱ ነበር። እጅግ በጣም የሚያምር ጎል ነበር ያስቆጠረው። ይሄ ተጫዋች እንዴት ነው የሚከላከለው? አረ በስማም ባይዞ ዛሬ ጨዋታቸው ልዩ ነበር። ዌስትሃሞች ፕሬሳቸው እንዴት ነው የሚያምረው! 90 ሙሉ ደቂቃ ድረስ አረ በስማም ወልቭሶች ጭራሽ ጨዋታ አጠፉባቸው ነው ማለት የሚቻለው። ይሄ ደግሞ ማን ነው? ካስታሊዮንስ ነው ምናምን የሚሉት በ2 ደቂቃ ልዩነት ነው 2 ጎል ያስቆጠረው። 66 እና 68 ምን አይነት የሚገራርሙ ጎሎች ማለት ነው። አረ በስማም ዌስትሃም። ለማንኛውም ሚኮ ስጋት እየመጣብሽ ነው። ማታሸነፊ ከሆነ ቀጣይ ማለት ነው። ዌስትሃም ሰግጦ እየመጣ ነው። ሲቲን ሁሉ ባለፈው ኳስ ጥሎ ነው የመጣ አንዳቻ። አረ በስማም ይሄ ክለብ አልተቻለም። ለማንኛውም ጃረድ ቦን ራሱ ዛሬ እጅግ በጣም ልዩ ነበር። ወደ 2 ምናምን የሚሆን አሲስቶችን አድርጓል። አለማድነቅ አይቻልም ዌስትሃምን ከምር እጅግ በጣም ግን የሚያምር እግር ኳስ ነበር የተመለከትነው። እና ዌስትሃም እንግዲህ ከወራጅ ቀጠና ለመውጣት በጣም እየታገለ ነው ያለው። ሚኮ አደራሽን ቀጣይ የቤት ስራሽን ስሪ ይመች። ለማንኛውም ጀግና ወረዳሉ ሚኮ የመጨረሻ ንዛዜሽን ተናገር። የምሬ ነው ደግሞ በስቅለት ቀን ነው የወረድሽው። የምሬ ነው ሚኮ የመጨረሻ የምትይው ነገር ካለ የምሬ ነው። በቃ ወርደሻል። የምሬ ነው። ዌስትሃም ዛሬ ቤቱ ጠርቶ ወልቭስን ጥጉና ያስያዘው 4 ጎል ወልቭስን 4 ጎል። ነገ የምትገጥሚው ሳስበው ደግሞ ሰንደርላንድ በታምር ነው። ሚኮ አይናችን እያየን ልትወርድ ነው። በባለፈው በስህተት ነበር 18ኛ ሆኖ የሚጨርሰው ማን ነው ነበር ብለህ እየጠየቀኛል። ከዛ እንደዚህ ወጣው። ቶተናም ነው እንደዛው ነው የወጣው። ልክ 18ኛ ሆኖ የሚጨርስ ማን ነው ያለኛል። ልክ ነህ አንተ። የምሬ ነው ቶተናም ነው። ጨርሻም ተናዘዩ ካለ ተናገር። የምሬ ስለነበረን ቆይታ በፕሪሚየር ሊግም በሻምፒዮንስ ሊግ ቴንኪው እናመሰግናለን። የምሬ ነው። ከዚህ በኋላ እዛ ከነሱ ሶስት ወትፎርድ ማንመንያ ግሪዝቢን ታውን የሌለ ስማቸው ራሱ በእውነት እንዴት እንደሚከብድ
እዚያ ልመድ። ከዚህ በኋላ መበሻሸቅ ነው የሚከብድህ እንጂ ክትፎ ከሽሮ ጋር መበሻሸቅ ይከብዳል። ከጎን እንዳለነ እንዳታስብ። ከጎንነ ሁሌም ከጎንነን፣ በሄድበት ሁሉ ከጎንነ ወንድሜ። መልካም ጊዜ ሆነል መይኩ። ዌስትሃም ቶተናምን ችግር ውስጥ ከቶታል። ራሱን ከወራጅ ቀጠና አውጥቶ እንግዲህ ቶተናምን መልሶ 18ኛ አድርጎታልና ቶተናም አንድ ቀሪ ጨዋታ አለው። ግን ደግሞ ቶተናም በ2016 ከገባ ምንም አይነት ጨዋታ አላሸነፈም። ይሄ ደግሞ ያሰጋቸዋል። ዌስትሃም እንግዲህ 4-0 ሌላኛውን ወራጁን ቲም ወልቭስን ዛሬ አሸንፏልና ትክክለኛና የሚገባቸውን 3 ነጥብ አግኝተዋል። ቀጣይ ቶተናም ምን አይነት ነገር ሊያሳየን ይችላል? ዲዘርቤ በጣም ሪስክ ነው የወሰዱት። ወኔ መጥቶላቸው ይህን ጨዋታ የማሸነፍ ነው ግዴታ ውስጥ ነው ያሉት። ግዴታ ውስጥ ነው። ምንም በቃ አላርሌ ጥያቄ የለበት ላለመውረድ ጨዋታ ነውና ምን ሊያሳዩን ይችላሉ? በደንብ ነው የጓጉት የቀጣዮች የቶተናም ጨዋታዎች። እኔ ራሱ የቶተናም ደጋፊ ሆኜ ነው መውረድ ከሌለባቸው የፕሪሚየር ሊግ ቲሞች አንዱ ነው። ይወርዳልም እያላስብም፣ ግን ነገሮች ያስፈራሉ። እስቲ የነገውን ጨዋታ ምናምን አይተን ደግሞ እንወስናለን።